እና ተናግራለች። ሰምቻለሁ ስትናገር ሰው አግኝታ እናትዬ ግምጃ ብትሆኚ ኮስታራው ኦዲየንሶችሽን ውደጂ፣ አክብሬ። ግን እየሰማሽውን ያየሽውን ገስ ላይ ማውራት የለብሽም እናቱ። ይሄ ሚዲያ ነው። ሚዲያ ያዘው ነገር መጥፎ ደግሞ ቅድም ትላንትና አንበሳ ሲወርድላ ሄዱና ነገሯቸው። ይሄ ነው ደግሞ ያባባሰው ነገሩን። ዘቀዘቋት፣ ቆሻሻ በሏት። ዛሬ አቤ ሚዲያው ተቃጠለ። እዚህ ደግሞ ሲያብራሩ ለእንደዚህ ሳይሆን ይሄ ቡችራ የለም የቡችራ እንትኖች ለነሱ ነው። ለነሱ ነው። አዎ ለነሱ ነው። ግን ሀናንዬ ሁሌም ለእንደዚህ አይነት መልስ መልሰሽ ይሆናል እንዴ? እሱን ሳትተውም እንደ በቃ ትተዋለች። ሌላ ህይወት ጀምራለች። ማለት ሲበዛ ይመራል። እኔም ቢሆን ግን ሀናን አንድ ነገር አለ ይሉሽ። ይሄ ሚዲያ ነው። እኔ የምጠላው ነገር ሀናን ምንድን ነው ብትይ፣ አሽሙር መጥፎ ነው። አሽሙር በጣም መጥፎ ነው ለሰው ልጅ። አሽሙር ጥሩ አይደለም ለራሷ ለወደፊቷ። ገብቶሻል? እሷ በቃ ምንድነው ያላት ቻንስ ወደ እድገቷ ከፍተዋን ብቻ ፊቷን ዝም ብላ እዛ ውሰዱ እዚህ ውሰዱ በዚህ ውሰዱ ማለት የለባትም። በቃ ሳትል እንደውም ጠፍታ ማለት ነው እንዴ። ለሁሉም አንተ ያሽሙር መለሰች ትችያለሽ እንዴ? በእውነት ይደብራል። በቃ የእሱ ደግሞ ለነዛ ነው እንዳይባል ደግሞ ከኛ ጋር ነው ጌም የተጫወተችው። እንደዚህ እንዳቲ ማርያምን ለእንትን ነው በጣም መጥፎች ናቸው። እንደዚህ አሁን እንደ ብሩኬ አሁን አቀነባብረው እንትን እንዳሉ በጣም መልሶችም አሉ። እኔ አልፈርድ ሊሆን ይችላል እኮ ግን እኛ የመሰለን እኮ አሁን ጌም እኔ ፍቅርዬ አንቺ እንዳልሽው ፍቅርዬ እኔም በሁለት ነው የወሰድኩት። አንቺ እንዳልሽው አንድ ይመስልሻል አልሸነፍም ነበር በዛ ወሰድኩ። በዛ ሲወስደው የሚጽፉትን አስገቢ እኔ ልወርድ ነው ተባለ አይደል? በቃ ይስተካከሉ። ካልተስተካከሉ ደግሞ መናገር አለበት። የምትሰማ ከሆነ ቁጥብ ትሆን እንደኛ ልጆች። አሁን ሀይሚን ይዋት በጣም ቁጥብ ናት። እግዚአብሔርን በጣም ከብዙ ነገር ራሷን የቆጠበች ጀግና ናት። ምንም የሆነ እንትን ቢላት ሚዲያ ላይ ወጣ የምታወራው ነገር የላትም። እንትናት ድብቅ ናት እስከምትባል ድረስ ስለምታውቅለው የሚዲያን ሁኔታ እንኳን ሚዲያና በጣም የሚቀርቧት ጓደኞች ራሱ ሀይሚዬ ሙሉ ነው ያውቋትም። ጎበዝ ናት፣ ታውቃለች ማን ጥሩ ማን መጥፎ እንደሆነ። እንደዛ ትሁን በቃ። የዋህነት ሚዲያ ላይ አያስፈልግም። በቃ ረጋ ዩቱብ ትጭናለች አይደለ? ዩቱብ ስትሰራ በቃ መልዕክትን ማስተላለፍ እኮ ነው እንጂ ገስት መግባት እኮ አይጠበቅባት። መታ ማብራትም አይጠበቅባት። ቲክቶክ ሆነ ደግሞ ጌሟን ተጫውተው ያያል ዩቱብ። በቃ እንደኔ ይሄ ነው ሀሳቤ። እና ያለሽ ልጅ መቅድዬ ከኦዲንስ ጋር ደግሞ ቁጭ ብለሽ ታወሪ እንኳን ፊት ተሰጥቶን ቀርቶ ምን እናውረድ ምን እናስጣምንል። አናኒ የማውራት ይቻላል። አውሪ ዩዘር ያውሪ ወይ ምትል አድርገን ባለቤቷ ስፈቅድ መሰለኝ የሚወራው ጋጣጣ የለም። እናቴ ከስድብ ነፃ የሆነ ችግር የለም። ዩዘር ወይ ዋሌኩም ሰላም ረሕመቱላሂ ወበረካቱ። አው ይሄጅበት። ኧረ ማንም አልሄድም። በእኔ ላይ ይከድብኝ እንጂ መጣኝ። አይኔ እንደ ራሴ ሀሳብ ማለት ነው። ትናንትና አሁን ብሩኬ ያለውን እንደተረዳሁት እንደ ራሴ እሷን ለምን አልደገፋቸውም? የማዳም ቅመም ናት ብዙ ነገር አሳልፋ ምናምን ላሉት ሌላም ሰው ግድ አረብ ሀገር የሄደ ሳይሆን ከሀገሩም ብዙ ችግር የሚያሳልፍ አለ ለማለት ያክል ነው ያንን የተናገረው እንጂ እሷን ሁልጊዜ ለማጋፈጥ ምን ለማለት ፈልጎ አይመስለኝም። እኔ እንደተረዳሁት ከሆነ ለምን ያችን አልተደገፈችም ላሉት ማለት ነው እንጂ እሷም በሀገሯ ችግር ብዙ ነገሮችን አሳልፋለች ለማለት ነው ይህን የተናገረው። እንደ ራሴ ሀሳብ የተረዳሁት። የሀይሚ እህቶች ደግሞ የተናገሩት ከኔም ጀምሮ ትክክል ናቸው፣ በእነሱም ትክክል ናቸው እንደ ሀሳባቸው ማለት ነው። እኔ ዛሬ ሲጀመር ነግሬሻለሁ ማይግሬ አለብኝ፣ ግን በጣም ነው የተናደድኩት በግምጃ ቪዲዮ በተላከልኝ ማለት ነው። አንበሳ ሲወርድላት እኔ እዛው ነበርኩኝ፣ ግን እያየሁት ምንም አላደረኩ ዝም ነው ያልኩት። ግን በኋላ ተላከልኝ ማታ የተሰራው ማለት ነው። የት ነው የምትኖረው? አዲስ አበባ ነው? የት ነው? ላ እኔ ወደ ጅማ ነው እንትና
አንድ ቀን ሀናን ቤት እናመጣትና አንድ ቀን ሀናን ቤት እናረግና እናስደርግላት። የጨረቃ ፋሚሊ በየገዝቱ በሙሉ ገብተን እንለጥፍላታለን። ትምጣ አካውንቷን እንለጥፍና ኧረ እኔ ብዙ ቤት ገብቻ አሰባ ስትምጣና እዚህ ስሚ ሀናንዬ፣ የኔ ወደ አንቺ መልካም ሰውን ሁላችሁ መልካም ሰው ናቸው። ገንዘብ ራሱ ማገዝ የሚፈልግ ካለ የምትታገዝ አለ ይኖራል አለ። ትምጣ ግን ለምን እንደው ታውቂያለሽ ዩዘርዬ፣ ትምጣና ገስት ላይ ቁጭ እንዳለች አካውንቷን እናስቀምጣለን። እግዚአብሔርን ደጋጎች ናቸው፣ ይደረግላታል። እንደዛ ብትታገዝ ከራሴ ጀምራለሁ። ከራሴ ይሄው ከራሴ ሆነሻል እንጂ በኢትዮጵያ አንድ ሰው የቻለውን 1,000 እንኳን ቢሰጣት ብያች ብትጠቀሆነሽ ነው እንጂ አይደለም። ከራሴ ይጀምራል። አሁን አንቺ መቅድዬ እኔ 1 ብር ስትይ ሌላው 50 ሳንቲም ስሙኒ እያለ ይሄዳል። ገባሽ? እንደዛ እያለ ግን እናንቀጥልላታለን ልትፈልጌ ነው። ገባሽ? እና ብሌንንም እስኪ ከነ ሚሚን ቤት እንደዛ እናገራለሁኝ። አምጫትና ትምጣ ንገሯት። ግን በቅርብ ሀገር የሚገባ ካለ እኔ ሙሉኪያ ሰውየውን አምጣልኝ ብዬ ራሱ ኮንሜሽን ብታረጉ ሳሪ ታስመጣታለች። እኛ አምጫትና በቀደም ለታ እኮ ሳሪ እኮ እያወራቻት ነበረ። እኔ ሊቭ ላይ ስሰማ ነበረ እና እኔም ሳሪን እኮ ወዲያ ያቺ ልጅ መቅድያ አጥረግርጋ ጣለቻት እኮ ቪዲዮ ሰራችበት። ያቺ እንትኑን የበላችዋ? አዎ አራት ባል ነው 3 ባል ፈትታ ገና በህፃንነቷ እኮ ሰው እየረዳት እኮ ነው ከዚህ የደረሰችው። ኧረ ተው የነበርንበትን አነርሳ። ፈጣሪያችሁን የኛ ሰው ድሮ ምን ሲያልፍለት በተለይ ከችጋር ከወጣ ምን ይቻላል? መግደይ አይታችኋል። አንድ ደግሞ ባል ተቀማምተው አቢባ ጋር አየው ወይኔ አረፍተኝ ሀናን እየዝም ብላ ቆይ ዘንድሮ እንዴት ነው ሀቢባ ቤት የማይመጣው ጉድ የለ። በስመ አብ ደግሞ እሷ በፍቅር ታስተናግዳቸዋል። አንቺ ልጇ ከለከለች እኮ ልጇን እንድታይ ከለከለቻት። አንቺ ሌላ አዲስ እየዋ ምስት ልጇን ተሳዳቢ ክፍታፍ ናት ይህች አዲስ እየዋ ባሏንም ልክ ነሽ አንቺንም ሰምቼ ቀናቸውን የጃዛ የሚወጡበትን ቀን ያራርቃላል ማለት ያራርቃል እንዳይገናኙ። ያኔ አንዷ ስትሄድ አንዷ ትመጣለች። ታዲያ ሙባረክም እዚህ ሰርቶ አይደለም እንዴ? ታዲያ እንደዚህ ታዲያ ንገሪያቸው ስለ ሙባረክ። እኔ በቀደም እኮ አፈዘሽኝ እኮ ጠይግን ፍቅር ስታወራ ፈዘዝኳት። እንደዚህ ያለ ነገር ይመቻታል። አቦ በጣም እኔና ፍቅር ይላቸው። አንቺ ፍቅር ወይ ምን ላይ ናቸው? አንቺ እየቀራችሁ አሁን መጡ። ሰላም ምንድን ነው የምታወራው? ከሰው ደግሞ ወይ እኔ ልንገርሽ እስኪ እኔ የምልሽ ኤፍሬም ሌላ ሴት መጣ አይደለም ሽማግሌ ብታይ እኔ እግዚአብሔርን ነው የምልሽ። ወይ መንገድ ላይ ቁጭ ብለው ስጡኝ የሚሉ ናቸው፣ ወይ የጠጅ ቤት ዘበኛ ናቸው። እኔ እኮ የሚገርመኝ ዩዘር የምታወጣላቸው ስም ነው የሚገርመኝ። የጠጅ ቤት አንዳርጌ ረጅሙ ነው አጭሩ የመጣው ሽማግሌው አጭሩ ነው የመጣው። አንቺ ረጅሙ እኮ ሄደች እኮ ዘይት ልታስቀይር ሄደች። ገራሽ ያላዛር እናት ሄደች። ሻንጣ ይዛ ሄደች። ገራሽ ታረቁ እኮ ዛሬ ታረቁ እኮ እሱ እና እሷ ታረቁ። መቅድዬ ምን ይላታል? ትላንትና ቤት እየጠረገ ነበር መቅዲ። አንቺ አይኑ ራሱ ጭንቅላቱ ሽባ የሆነ ሴትዮዋ በንዴት ስትታረቀው እናትህን አልፈልግም እናትህ ከኛ ህይወት ትውጣ እያለች ስትታረቀው ምን ይላታል? በቃ እኔም እያስመሰልኩ አብሬሽ ኖረ። ጌታ ምስክሬ ነው። እንግዳ ተቀምጦ እኔም በቃ እናቴን ካልፈለግሽ እኔ እያስመሰልኩ ከአብሬሽ እኖራለሁ አላለም።
እኔ እኮ ሚዲያ ላይ የሚያወሩትን አያውቁም ነው። አንቺ ኤፍሬም ከየት ነው? አንቺ ጌታ ይቅር በለኝ። አንቺ ኤፍሬም እኮ ከእንትን ነው ያመጣው። ይቅር በለኝ አምላክ፣ ይቅር በለኝ፣ ይቅር በለኝ። ፍሬ ፍቅር አንቺ አረቄ ጠጥቶታል ሰውዬው። አረቄ ካሳሁን ነው ስሙ። ካሳሁን እቺ ራሱ ከመቄዶንያ ነው አሉ የሚያመጣች። ኧረ ተይ ፍቅር ተይ። ዛሬ እኮ እዛ ለእርዳታ ፍቅር ዛሬ እኮ እነሱ ሁለቱ እሱ እንደዚህ ቁጭ ብሏል። እሱ ጭንቅላቱ ላይ ቁጭ ብላ እኮ ሽማግሌውን ይዞ የገባው ቤት ውስጥ ማለት ነው። አዩልኝ ጋሽ ካሳሁን ይላል እሱ። እኔ እኮ ሴት ርካሽ የሆነበት ወንድ ርካሽ የሆነበት አንዱ እያለ አንዱ እግሩ ላይ የሚያስተኛበት። እኔ እኮ የሚያሳዝኑ ኦዲየንሶቻቸው ነው የሚከታተሏቸው በቀን በቀን ነገር አይችልም። ስሚ ፍቅር ሽማግሌው አረቄ ጠጥቶ ማለት ነው መናገር አይችልም። መንጋጋ ሁሉ ደርቋል። መንጋጋ ሁሉ ደርቋል። ወይኔ ጉዴ! አንቺ የኤፍሬም ሚስት ግን ምላሰኛ ነገር ናት። ትጣጣለች፣ እንደዚህ ትላለች። ሽማግሌው እርጉዟ እኮ ዩቱብ ከፍታ እኮ ትላንትና መጣች እኮ ዩቱብ ከፍተውላት አላያቸው። ያቺ ደግሞ የኛዋን ቢስ መጣች አይደል? ሰይጣን እንደ መንፈሱ ሚቀያየር ስለ ክስ እያወራች መጣች።